እባክህን ነበረብኝሽ አሌክስ ወዴት ነው የምትሄደው? አሌክስ ለሊ ነው ከአውሬዎቹ ጋር የምትገናኘው? አዎ አውሬ ቤት ውስጥ ተረጋጋ። ቆይ ዘንዶ እዚህ ያስቀምጥሻል። ተረጋጋ። ቆይ አንዴ እሷ እውነት ለመናገር ከኔ ጋር ግንኙነት ማድረጉን አይ ቲንክ የምትፈልገውም አይነት አይመስለኝም። ምንም ነገር ነው። አስሬ የተቆለፈ በር አትበለኝ። እኔ ከሁለት ዓመት ማቆም ቤት ነው። አሁን ደግመ ትልቅ ነገር እንደተቀበረ የሆነ የሀገር ሚስጥር እንዳለ አድርገህ የተቆለፈ በር አትበለኝ። ከነሱ ጋር ነው ብዙ ነገሮችን የማደርገው ማሳልፈው። በቃ እኔ እንጃ አላቅም። እኔ እንደ ሰው ነው የምቆጥራቸው ብላ ሐረግዬን በጣም ነው የምወዳት። ማለት ያው ካሜራ ስላለም አይደለም እሷም ታውቃለች ብዬ ስለማስብ ነው። እኔ ከሱ ገላ ይልቅ የነሱ ገላ ይሻለኛል፣ ይቀለኛል ሁላ የአውሬዎቹ። አዎ ተረጋጋ። ሰይጣኑ አቅፌ ኖርኩት። አረ በስመ አብ ማወቅ ያለበት በአካልም ሳይሆን በመንፈስም በጣም ነው የምንገናኘው። በመንፈስ? አዎ በመንፈስ ማለት ትዳር ብዬ እስከገባሁበት ድረስ እግሯ ስርም ብነጠፍ ምንም አይቆጨኝም። የምሬን። ምክንያቱም እኔ ሌላ ቦታ እኮ መኖር ይችላሉ፣ ግን ደግሞ እኔ ከኔ እንዲርቁኝ አልፈልግም። በየትኛውም ሰዓት እነሱ ማግኘት እፈልጋለሁ። እንኳን ላንተ ላስረዳ እኔም አላውቀውም። የሆነ ሰዓት ላይ ሌላ ሰው ነው የምሆነው፣ ከሆነ ሰዓት በኋላ ደግሞ ሌላ ሰው ነው የምሆነው። ሐረግ በእናትሽ አደባብሹ፣ በቃ አደባብሹ። ቀጥታ ንገሪኝ ወይ አንተ ንገሪኝ። አሌክስ እባክህ ልቀቀኝ በእናትህ። ማለት ቆይ ምን ካሜራ አቅርበህ ሌላ ርዕስ ውስጥ ለመግባት እየፈለግክ ነው? አውሬ መቀለብ ምንድን ነው ጥቅሙ? አንቺ የምታገኘው ነገር ምንድን ነው? ከዛ እዛ ክላስ ውስጥም ሆነ እዚህ መኖሪያችን ጋር የሚሆን ምንድን ነው ህይወታችን ውስጥ የደበቅሽው እኔ የማላውቀው ነገር አለ? መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78 ሺህ ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ከአንድ ቀን በኋላ ተመልሰን መተናል። እንግዲህ ያው በዚህ ቤት ውስጥ እንግዲህ ትናንት የተፈጠረውን ነገር ለእናንተ ለማሳየት ሞክረናል። አጠገቤ የምትመለከቱት እንግዲህ አሌክስ ይባላል። የሐረግ ባለቤት ነው። ያው አሌክስ እንግዲህ ስለተፈጠረው ጉዳይ አያውቅም ማለት ይቻላል። ያው እንግዲህ እንደተነጋገር ነው አሌክስ ጉዳዩን ወደ መጨረሻ ላይ ነግርና መጀመሪያ ይቅርታ ግን እዚህ ቤት የተፈጠረው ነገር ያልክ መሰለኝ መጀመሪያ አይደል? ታዲያ ምንድነው? እኔ ማላውቀው ነገር አለ እንዴ ተፈጠረ? አንተ ማታውቀው ነገር ተፈጥሯል እዚህ ቤት ውስጥ ወንድሜ አውቃለህ አይደል? እኔ የሐረግ ባለቤቷ ነኝና ምንም ነገር እዚህ ቤት ነበርኩ። ትናንት እዚህ ቤት መሆኔን የሚያሳይ እዚህ ቦታ እንግዲህ በሊያ ቤት አለ ማስረጃ። ያው ኢንተርቪው ነው እንግዲህ እዚሁ ጋር አሁን ያረኩትን ልብስ አይታል። በሌላ ልብስ ገባ አየው። ግን ያልገባኝ ታዲያ እኔ ማላውቀው የተፈጠረ ችግር አለሽ? አዎ የማታውቀው የተፈጠረ ችግር አለ። ወደዛ ችግር ከመግባታችን በፊት ወደዛ ችግር ግን እኔ ስላንተ ማወቅ የምፈልጋቸው ነገሮች አሉ። ካንተ አንደበትም ስለ ትዳርህ ስለዚህ ግቢ ነገርም መስማት ፈልጋለሁ። በዋናነት ግን ስለ ትዳር ካንተ አንደበት መስማት የምፈልጋቸው ነገሮች አሉ። ከባለቤት ከሐረግ ጋርም ቃለ ምልልስ አድርጌ ነበር። በመጀመሪያ ደረጃ ራስን ከማስተዋወቅ ጀምር፣ ያለውን ነገር ከስር መሰረቱ እንድትነግረን እንፈልጋለን። ይገባኛል፣ ያው ነገሩን ለማወቅ ጓጉተሃል፣ ግን ግድ የለም 10-15 ደቂቃ ያለውን ነገር ንገረኝና እኔ ደግሞ የተፈጠረውን ነገር እነግርሃለሁ። እኔ ግን ማወቅ አለብኝ አንተ ጋር ያለውን እውነት። ግን ቀድሜ ስነግርህ ምናልባት ችግሩን የሚያወሳስበው ነገር ከሆነ እኔ ቀድሜ ችግሩን ባቆም ምንም አይገናኝም። እኔ ማወቅ ፈልጌ ነው ካንተ አንደበት ነገሩ። ችግር የለውም። ያው እንግዲህ ስለኔ ማወቅ ከፈለክ ያው ስሜን ታውቀዋለህ ብዬ አስባለሁ። ያው አሌክስ በሪውን እባላለሁ። የሐረግ ባለቤት ነኝ። ያው ከሐረግ ጋር ቢያንስ ለ2 ዓመት ያህል በትዳር ቆይተናል።
በነገራችን ላይ በዚህ አጋጣሚ ሐረግዬን በጣም ነው የምወዳት። ማለት ያው ካሜራ ስላለም አይደለም እሷም ታውቃለች ብዬ ስለማስብ ነው። እህቷም ሊያም በጣም ነው የምታውቀው፣ በጣም እንደምንዋደር ታውቃለች። በተለይ እኔ በጣም ነው የምወዳት በእውነት ለሷ ስል በጣም ብዙ ነገር አልፌያለሁ። ያው ችግር ስትለኝም ለዛ ነው አሁን ምንም ቢመጣ በሷ በኩል ለመቀበል ዝግጁ ነው ሄደ ነው እና እንዳላፈራችሁም ሰምቻለሁ። እሱም አለ። አዎ አይ እሱን እነግርሃለሁ ብዬ ነው ያው ገና እያስተዋወቅኩ አይደል እንደ ራሴን እና ያው ከሐረግ ጋር ቢያንስ ከ2 ዓመት በላይ ያው 2 ዓመት ኦልሞስት ሆኖናል በትዳር በኩልና እንዳልከው የልጅ ነገርም ትንሽ በሆነች ጉዳይ አላፈራንም። ሜቢ ያንን ማወቅ ይኖርብሃል አንተ ያስፈልጋል። አዎ ያስፈልገኛል። ይቅርታ። ያው ችግር የለም። ምናልባት የሚገርምህ በጣም ብዙ ሰው በሷ ጉዳይ ያማኛል ማለት ያማኛል ስለ አንተም ወንድነህ ትረዳለህ ብዬ አስባለሁ። በዚህ ደረጃ ላይ ልጅ እንደዚህ መሆን ተገቢ ነው ወይ ብሎ ምናምን ብዙ ጓደኞቼ ምናምን ስለሚያወሩ ነውና እኔ ሆነን ለመናገር ትዳር ብዬ እስከገባሁበት ድረስ እግሯ ስርም ብነጠፍ ምንም አይቆጨኝም። የምሬን ነው። ምክንያቱም እኔ በእውነት ሐረግዬ ማለት ለእኔ ማለት እንደሆነች አልገባህም። እንዲህ ብዬም ገልጬ ልነግርህ አልችልም፣ ግን ቢያንስ ትንሽ ከተረዳኝ ላስረዳ ብዬ ነውና በጣም ብዙ ሰው ከልክ በላይ ለሚስቱ እንደዚህ መሽቆጥቆጥ፣ ስራ ሰርቶ ቀጥታ ወደ ቤት መግባት፣ እንደ ወንድ እንኳን አብሮን ከኛ ጋር ለማምሸት ሁሌ እሷን ማለት አፍዛው ነው ሁሉ እስከመባል ደረጃ ደርሻለሁና እኔ ሆነን ለመናገር ማፍዘዝ ሳይሆን ያው ስታፈቅር ታውቀዋለህ የምር ከልብ ሲሆንና እኔም ትዳሬን አክባሪ ሰው ነኝ። ሐረግዬን በጣም ነው የምወዳት፣ እህቷን በጣም ነው ማከብራትና ያው የልጅም ነገር ያልመጣበት ምክንያት ምን ለመናገር እና እኔንም የሚያሳማኝ ጉዳይ እሱ ነው። ያው እኔ ልጅ እንደምፈልግ ብዙ ያውቃል፣ ግን ከሷ ጋር ትንሽ ያው በአንዳንድ ነገሮች አለ አይደል አልጋ ላይ ምናምን ያለ መጣጣም ነገር አለ ይመስለኛል። ያው በሷ በኩል ነው እንጂ እኔ በእኔ በኩል በጣም ደስተኛ ነኝ በሷ። እኔ የሚገርምህ ለ2 ዓመት ያህል በጣም በጥቂቱ እንግዲህ ወንድ ልጅ ሆነ በጥቂቱ ማለት ይቻላል አልጋ ላይ ያው ግንኙነት ያደረግ ነው። ግን እኔ ባናረግም ከሷ ጋር እድሜ ልኬን አብሬያት ብኖር በጣም ደስተኛ ነኝ። ምክንያቱም ባለቤቴ ነች፣ በጣም ነው ማፈቅራት። ስለዚህ ለሷ ምንም አይነት መስፈርት የለኝም እና ልጅ ያልመጣበት ምክንያት አንድ ያ ነው። ግንኙነትም ብዙም እሷ ለምን እንደሆነ ባላቅም ያው እኔ እሷ መረዳት አለብኝ ብዬ ስላመንኩ ተቀበልኳት እንጂ እሷ ሆነ ለመናገር ከኔ ጋር ግንኙነት ማድረጉን አይ ቲንክ የምትፈልገውም አይነት አይመስለኝም። ትሸሻለች ነው? አዎ ማለት እንደምትወደኝ አውቃለሁ ሆነ ለመናገር፣ ግን ደግሞ ምናልባት የሆነ ትራውማ ይኖርባታል ብዬ ስላሰብኩ እኔም እረዳታለሁ። ገብቷል? ግንኙነት ለማድረግ ስንሞክር አረ ሁላ አንዳንዴ ማጥላኝ ተነስታለ ብቻዋን የምተኛበት ጊዜ አለ ምናምን። ግን ያው ትዳር ብለህ እስከገባህበት ድረስ ከዚህ የባሰ ነገር ቢመጣ ያው አፍቅረህ እስከገባህበት ድረስ አምነህ ትቀበላለህ፣ እሷን ትረዳለህ እንጂ እንዴት እንደዚህ ሆነ ብለህ አታስጨንቅም። ደግሞ አምናለሁ ነገ ነገሮች ተስተካክለው ልጅ እንደምንወልድ እሷን ፍላጎቱ እንዳላት፣ ግን ያው ግንኙነት ማድረጉ ላይ ለምን በዚህ አጋጣሚ ያው ስለ ባለቤትህ የገለጽክበት መንገድ፣ ባለቤትን ያደነክበት መንገድ፣ ለባለቤት ያለህን ፍቅር ለኛ የተናገርክበት መንገድ የሚገርም ነው፣ የሚደንቅ ነው። ማለት ያው ልናበረታታም ግድ ይላል። ብቻ ሳይሆን ሁሉም ሰው የሚያቀኝ በዚህ ጉዳይ ነው፣ ባለቤቴን በማክበር ምክንያቱም እንዲህ ነው ብዬ የማልገልጸው፣ ግን እሷን ሳገኝ በጣም ብዙ የተስተካከለልኝ ነገር አለ ህይወቴ ላይ። ገብቶሃል አይደል? ያው ትንሽ ሐረግ ስታያት ቁጡ ነች፣ ትንሽ ኮስተሬ ማለት ነገርም አለባት፣ ቶሎ የመበሳጨት ነገሮችን ቶሎ ሪያክት የማድረግ ፊቷ ላይ ነገር አለባት እንጂ እውነት ቀርበህ ውስጧን ብታየው ማለት ለሷ ያላትን አዘኔታ አንዳንዴ ብታየው። በዚህ አጋጣሚ እህቷን እሷ ነች ያሳደገቻት። አስበው በዚህ ዘመን ስንት እህትማማቾች ወንድማማቾች በትንሽ ነገር ለመጋደል በሚፈላለጉበት ጊዜ ላይ እንደ እናት ሆና ትንሽ እድሜ ይበላለጡ ነው። ትንሽ እህትየው ቁመቷ ምናምን ተስላለ ነው እንጂ እድሜ ትበልጣታለች እና እንደ እናት ሆና ብታይ በቃ እንስፍስፍ ብላ ያሳደገቻትና ወይ ሐረጌ ከመፈቀርም በላይ ሲያንሳት ነው። እና የልጁ ጉዳይ እንዳልኩ እኔ መረዳት አለብኝ ብዬ ስለተወኩ እንጂ እንግዲህ አላቅም ምን ውስጧ እንደሚሰማት። አንዳንዴ የሚያው ውስጧ መረበሽ ይኑሩ አላቅም። ሌሊት ተነስታ የምትወጣውም ነገር አለ ምናምን። እኔ ላለማስጨነቅ እያልኩ ተከትያትም አላቅም ሆነን ለመናገር ያው እንዲህ ነው ብዬ እዚህ ካሜራ ፊት ማላወራህ ብዙ ነገሮች አሉ። እኔም ጥያቄ የሆነብኝ ግን ደግሞ እንደ ባል ግዴታ ጠይቄ ማስጨነቅ የለብኝም ብዬ ተውኳቸውና ምናልባት ድንገት እኔ እንደውም የፈራሁት አሁን አንተ ችግር ተፈጥሯል ያልከኝ ነገር ለማጓጉቻለሁና ምናልባት እኔ ከማስበው ነገር ጋር የተያዘ ከሆነ አላውቅም እና ብቻ በዚህ የተነሳ ትንሽ ቅሬታ ቢኖረኝ እኔ እንግዲህ ወንድማችን አሌክስ
ለእሷ ያለኝ አድናቆት፣ ለእሷ ያለኝ ፍቅር በካሜራ ፊት ስለሆነ አይደለም፣ እንግዲህ ከልብ የመነጨ ነው እያለ ያለው። አሌክስ ራስህን ማዘጋጀት ይኖርብሃል። አሁንም አንዳንድ ነገሮችን እጠይቃለሁ። ራስህን ለትልቅ ነገር ማዘጋጀት አለብህ። እንግዲህ የምንነግር ብዙ ነገሮች አሉ። ከዚህ በፊት ይቅርታ አድርግልኝና ማለት ትንሽ ስለአንተ ማወቅ ይኖርብኛል። ምክንያቱም ቀድሜ ራሴን በደንብ አብራራውልህ ምናምን፣ ግን አንተ እየሰራ ያለው ስራ ይሄ የምታደርገው ነገር ራሱ ምን ላይ ሊታይ እንደሚችል አለም ደግሞ እውነተኛነትህ ማረጋገጥ ምናልባት ቅድም ቀረጻ ከመጀመራችን በፊት ያለውን ነገር ዲቴል ስናወራ የቻናሉንም ስም ከልብ ወይም ደግሞ በደንብ አልሰማም ይሆናል። በዚህ አጋጣሚ አሌክስ ጣልቃ ልግባና ውድ ተመልካቾቻችን አሌክስ ዩቲዩበርና ቲክቶከር የበዛበት ጊዜ ነው። ማንም ሰው ብድግ ብሎ የሰው ስም የሚያጠፋበት ጊዜ ነው። ገብቷል አይደል? አንተ እዚህ ጋር የምትለቀው ነገር ነገ እኔ ስራዬንም የሚያበላሽ ሊሆን ይችላል። ልነግርህ ነው ማወቅ ስላለብን። እሺ፣ በዚህ አጋጣሚ ተመልካቾች እንድታመሰግኑልኝ ፈልጋለሁ። አሌክስ ምን አይነት ቻናል ላይ እንደምንለቅ ለምን ፐርፐስ እንደምንቀርጽ ራሱ ጉዳዩን ሳያውቅ ነው እንግዲህ ስለ ባለቤቱ ኢንተርቪው ለመደረግ ቶሎ ፈቃደኛ ይሆነልን። በዚህ አጋጣሚ ጥሩ ልብን ያለ ጥሩ አመለካከት ነው ያለ የተማርክ ሰው ነህ። ነገሮችን የምትረዳበት መንገድ የሚገርም ነው። ስለ ባለቤት ጥሩ ነገር ማውራት ኢቭን ይኸውልህ እኔ ባለቤትህን ባትወዳት ራሱ ሚዲያ ፊት ስለሷ ጥሩ ነገር ማውራት የሚደነቅ አይደለም። ነገሩን ነው የምልህ። አባባሌ ገብቷል። አሁን አንዳንድ ሰው የሆነን ሰው ሳይወደው ራሱ ስለዛ ሰው መጥፎ አንዳንዴ እውነት ነው። እሱን ነው የምልህ። እኔ አሁን ምንድነው ከባለቤትህ ጋር ችግር ቢኖር እንኳን ያው ሚዲያ ፊት የማታወጣው ወይም ለሰው የማታወጣው ነገር አለ ቢኖር እንኳን ነው የምልህ። በዚህ አጋጣሚ ራስህን አዘጋጅ ያልኩበት መንገድ ምንድነው? ባለቤት ስለ አንተ የነገረችን አንተ ከተናገርከው በተቃራኒ ነው። እሱን ማዘጋጀት አለብህ። ግን ልጅ ሊፈጠር ያልቻለበትን ትክክለኛ ምክንያት ልትነግረን ትችላለህ እንዴ? ማለት ቆይ ምን ካሜራ አቅርበህ ሌላ ርዕስ ውስጥ ለመግባት እየፈለግክ ነው? መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ቆይ ልጅ ሊፈጠር የማይችልበት ምክንያት እኮ ነገርኩ። ስለ እኔ ምንም የተለየ የምትነግረህ ነገር የለም። በጣም እርግጠኛ ነኝ። እኔ እንደውም በቃ አሁን ያው ማውራት አልፈልግም፣ ግን አንዴ እሺ ብዬ ተስማምቼ ስለገባሁበትም ግን ደግሞ ችግርም አለ ስላልክ ችግሩን ለመስማት ከማለት እኔ የምገምተውን እነግርሃለሁ። ልጅ ሊፈጠር ያልቻለበት ምክንያት ብዬ የማስበው ሜቢ ባለቤቴ እኔ እንጃ አላውቅም እንዴ ብዬ እንደምነግርህ። ይሄን ካየችም ልታዝንብኝ ትችላለች፣ ግን ያው ቢያንስ የተሰማኝን ልንገርህ አንተን አምኜና የሆነ መውለድ ወይ አትችል ይሁን አላቅም። እንደው ይሄ የኔ ጥርጣሬ ነው። እንደው አደረ ይሄንንም ካይሹ በዚህ አጋጣሚ ያረግዬ እንደው የኔ ሐሳብ ነው። እንደው ካለም ብትነግሪኝ እኔ ከሷ ጋር መኖሩን በፍቅር መኖሩን ነው እንጂ ልጅ እኮ ከመንገድ ማምጣት ታሳድጋለህ አይደል? እና እንደዛ ከሆነ ችግሯ ከሷ የሆነ ችግር ይኖራል ብዬ አስባለሁ እንጂ እሷ ምንም ስለኔ የተለየ ነገር ትነግራለች ብዬ አላስብም። በልጅ መውለድ ጉዳይ ተግባባ ነው እንደም እና የመውለድ ችግር ይኖርባታል ብዬ አስባለሁ። ምናልባት ስለ ባለቤት ለየት ያለ ሌላ ለእኛ ያልነገርከን ነገር ካለ ነገረን፣ ካልሆነ ደግሞ እኔ ባለቤትን ላስጠራት ነው እና ሁለታችሁንም ፊት ለፊት የማናገራችሁ ነገር አለ። እውነት ለመናገር እኔ በተፈጥሮ ያው ግልጽ ሰው ነኝ። ግልጽ ስለ ያን ያህል ክፍታፉኝ ሳይሆን ግን ምንም ነገሮችን ደባብሶ ማለፍ መወድ ሰው አይደለሁም። እንግዲህ ለአንተ ያልነገርኩ ብዬ የማስበው ምንም ነገር የለም። እኔ ምናልባት እንግዲህ ነግራችሁ ከሆነ አላቅም ከቷ ጋር የሆኑ ቤቶች ተከፋፍለው ይኖራሉ። በቃ እናቷን በጣም ነው የምትወዳት ሀረግ። በዚህ አጋጣሚ በእውነት አንድም ለሷ ማለት በዚህ ያለ ደረጃ ጥልቅ ብዬ ፍቅር እንዲኖረኝ ያደረገኝ ለእናቷ ያላት ክብር እኔ እንጃ። ሁሉም ሰው እናቱን ይወዳል፣ የእሷ ግን በጣም ይለያልና
ኢቭን አንዳንዴ በህይወት የሉም። አንዳንዴ ሌሊት ተነስቶ ሁሉ ፎቶዋን አንስታ እናቴ ትዝ አለችኝ። እንግዲህ አስበው ስንት ዓመታቸው ከሞቱ መሰለኝ። ግን ፎቶዋን አንስታ እያለቀሰች ሁሉ እንትን እስከ ማለት ምናምን መድረስ ደረጃ ላይ ነው። እና እኔ ይህም የተለመደ ነገር ስለሆነ ሁሌ ሌሊት ስትነሳ በቃ እናቷን አፍቋት ነው ምናምን ብዬ ያው እንደ ባል ረዳና እኔ እንቅልፌን እቀጥላለሁ። አንዳንዴ ሶፋ ላይም ስለምታድር ደግሞ እንዲሁ ሌሊት ስትንቀሳቀስ ሰማለሁ። ያው ቤት ውስጥ የመኝታ ክፍልም ሆኜና ለእናቷ ያላት ፍቅር እንግዲህ ይሄ ነው የሚባል አይደለም። ከእህቷ ጋርም እንዳልኩ የቤተሰባቸውን ቤት እንዲተካፍለው እህትየውም እሷ አሳድጋት እዚህ ደርሳ እንደዚህ እየኖረች ነውና እንግዲህ ያልነገርኩ ብዬ ከተባለ ምናልባት ይሄ ነው ሊሆን የሚችለው እንጂ ከዚህ ውጭ ያለ አይመስለኝም። እንግዲህ አንተ ይሄ ነው የምትለው ነገር ካለ ንገረኝና ልወቀው፣ እኔንም አታስጨንቀኝ። ምክንያቱም እኔ አሁን ትንሽ በጣም ግራ እያጋባኝ ነው። ምክንያቱም ችግር የሚለውን ነገር ደጋገምከውና እኔ ደግሞ እዚህ ቤት በጣም ደስ ብሎን በሰላም ነው የምንኖረው። እንግዲህ እኔ ሊያ የሆነችው ነገር አለ ወይ ሀረግ ከኔ ጎደል ያለችው ነገር አሌክስ እናስጠራት፣ ሀረግን እናስጠራትና እዚያው አንተ ባለበት። ግን ከዛ በፊት አሁን ቅድም ያልከኝ ነገር ነበረ። በልጅ ጉዳይ ስለአንተ የሰማነው ሌላ ነገር ነው ብለህ ነበርና ልጅ በመውለድ ጉዳይ ምን የተለየ ነገር ሰምተህ ሊሆን ይችላል? አንዳንድ ነገሮች ምናልባት ጊዜያችንን እንዳናቃጥል ከሷ አንደበት ብሰማው ጥሩ ነው ብዬ አስባለሁ። አሁን እኔ እንዲህ ነው እንዲህ ብላለች ከምል ከሷ አንደበት ብንሰማው ይሻላል። በዚህ አጋጣሚ አንደኛ ሳታስበው አንተም ትዳራችንን ጀጅ እያረከው ነው። ይህን ያልኩበት ምክንያት ምንድነው? እሷ ለእኔ ሳትነግረኝ ለአንተ የምትነግረው ነገር ሊኖር አይችልም። እንደዛ ከሆነማ ኦልሬዲ ገላኛለች ማለት ነው። እኔ እንደዛ ነው የምረዳው። ምክንያቱም ሀረግን በግልጽ ሊያወሩ ነበር፣ ቃለ መጠይቅ አድርጊያን ነበር። እንግዲህ ትናንት እዚህ ቤት እንደመጣው የሚያሳይ ነገር አሳይቻለሁ። እዚህ ምናልባት ከሀረግ ጋር ያደረግነውንም ኢንተርቪው ላሳይ ይችላለሁ። ግን ይህንን ነገር ከማረግ ሀረግን በቀጥታ እዚህ አስገብቻት ያለውን ነገር ከሷ ብትሰማ ይሻላል። ይገባኛል፣ እየተረባበሽክ ነው፣ ጥሩ ስሜት እየተሰማ ማለት እኔም ጥሩ ስሜት እየተሰማኝ አይደለም። ጥሩ ስሜት እየተሰማኝ ያለበት ምክንያት ደግሞ ምንድነው? አንተ ባለቤትን የገለጽክበት መንገድና እኔ ደግሞ የሰማሁት ነገር ከባድ ነው። ብቻ ብዙ እንትን አንበል። ካሜራማኖች አስገቡልኝ፣ ሀረግ እንድትመጣ አድርጉ። ውድ ተመልካቾቻችን እንግዲህ ሀረግን አስገብተናታል። አሌክስ ሀረግ ምንድነው? ቆይ ማለጎ ነገር አለ? አይ አይደለም እንዴ፣ በጣም እዚህ ቤት ውስጥ አዲስ ነገር እየተፈጠረ ነው። እኔም እኮ ማለት ነገሮቹን ላለማወሳሰብ እቺኑ ለቀን ምናምን ዝም ብዬ ነው እንጂ አንቺም ጥሩ ነገር ላይ አይደለሽም። እና እሱም ደግሞ የሚያወራኝ ነገር ቆይ አንድ ነገር ልንገርሽ፣ የውጭ ሰው መጥቶ ስለኛ ገመና ማወቅ አለበት ቀድሞ እኔ ሳላቅ ነበረ። ግን በቃ ቀደመኝ እሱ። ለዛ ነው ከልጅ ጋር የተያዘ ነው፣ ልጅ ባለመውለዱ ነው። እኔ እሱን ኮድጄ እየኖርኩ ነው አይደል እንዴ? እንደዛ አይደለም። ተይ እንጂ ሀረግ፣ እኔ በእውነት ለአንቺ ያለኝ ፍቅር እንደዚህ አይደለም። ሀረግ አሁን ሁሉንም ነገር እየተናገረች ያለችበት ምክንያት ምን እንደሆነ ታውቃለህ? ወደ ቤተሰቦች እንግዲህ ለመሸምጠጥም አልሞከረችም። ሁሉንም ነገር እንግዲህ አምና ለመናገር ነው። ለምንድን ነው አሁን ትዳራችንን እኔ ስራ አይደለም አደጋ ውስጥ እየጣልኩ? ምክንያቱም አሁንም ኦኬ ስራ ነው የምትል ከሆነ ኦኬ፣ እንደዛ ከሆነ ቪዲዮ ላሳይ። ምንድን ያልሽው? ምንድን ያልሽው? ቆይ ለምን አንተ ጋር እና እኔ ጋር እኔ ልንገርህ፣ ከእሷ ጋር ያደረግኩት አይደለም ምንም እኮ እሱ ብዙ ምንም እንትን አይደለም። በቃ እንደዛ ለማለት ይኸውልህ፣ እንዴት መሰለህ አሁን እሱና ያልተግባባ። እኔ እኮ አሌክስ እኮ ነኝ። ምን ሆነሽ ነው አንቺ እንዴ? 2 ዓመት ያሳለፍነው ነገር ይረሳል፣ ሌላው ቢቀር እንዴ ከኔ ደብቀሽ ለማታውቂው ለአንድ ዩቲዩበር፣ ይቅርታ ቃሉን ስለተጠቀም፣ ግን ለአንድ ዩቲዩበር እንዴት ብለሽ ነው? በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩብሽ። አሁን ይልሽ ገና ዋናውን ነገር እዚህ ቤት ውስጥ ያገኘ ነው። ቆይ አንድ ጥያቄ ልጠይቀህ። እዚህ ግቢ ውስጥ ለ2 ዓመት ያክል ስለተቆለፈው ክፍል የምታውቀው ነገር አለ? ምን እኔ እንግዲህ ይኸውልህ ወንድሜ፣ አሁን እኔ ነገሩን አናወሳስበውና ደግሜ መናገር እንዳይሆንብኝ እንጂ ነግሬሃለሁ። እኔ ሀረግ በቤተሰቦቿ ቤት የፈለገችው ማድረግ ትችላለች ብለህ ስለማምን በቤት ጉዳይ ምንም ጉዳይ የመናገር መብትም የለኝም። ስለዚህ የተቆለፈ ክፍል እንዳለ ታውቃለሁ። ግን ደግሞ እዛ ውስጥ የቤተሰቦቿ የወንበር እንዳለ አስረድታኛለች። ስለዚህ ሂጂ ማየት አጠበቅብኝም።
በዛ ላይ እወዳታለሁ አልኩ እኮ። ግድ ሁሉን ነገር በጥያቄ ካላየው ብዬ ማስጨነቅ የለብኝ። ባለቤቴ ነች እሷ። ግን ተይው አንቺ ይኸውልሽ አሁን አትልሽ። ምክንያቱም ነው ይኸውልሽ እኔ እንኳን እንደ ባል የሁሉ ነገር ታግሼ ዝም ብዬ ምንም ጥያቄ ሳላበዛ አልጋ ላይ እንኳን እዚህ ካሜራ ፊት ክፉ ነገር አታስወሪኝ። ግን ብዙ ነገር እንደቻልኩ ታውቂያለሽ አንተ። ታዲያ አንቺ እንደብቀሽ ለኔ የፈለገ ብትወዳት ይኸውላችሁ እንደማ ቆይሽ የተቆለፈ ቤት አለ። አዎ አውቃለሁ። የፈለገ ብትወዳት እንዴት ያ ክፍል ያ ሁሉ ዓመት ተቆልፎ ረጅም ጊዜ ለምንድነው ቼክ ለማድረግ ያልሞከርከው? ምንድነው ቤት ተቆለፈ ተከፈተ ነው ህይወት ጋር ምንም ማለት አንድ ቤት ተቆለፈ ብዬ ታዲያ ሪምቧ ለበል ተነገረኝ እኮ በቃ እኮ የእናቴና የምናምን ዕቃ አለበት ተባለ። በቃ እኔ ደግሞ በጣም ነው የምወዳት ማከብራት። ስለዚህ ውሳኔዋን አከብራለሁ። በቃ አትካለችኝ አለኝም። ለምን ታዲያ እና ምኑን ወደድኳት ማለት አሁን በዚህ ሀሳቡ ቢቀጥል ነበር የሚሻለው እኮ ማለት አሁንማ ጀምረናል፣ ተነካክተናል። እዚህ ቤት የተደበቀ ነገር ምንድን ነው? እዚህ ቤት እምልሽ እዛ ክላስ ውስጥም ሆነ እዚህ መኖሪያችን ጋር የሚሆን ምንድን ነው ህይወታችን ውስጥ የደበቅሽውን የማላውቀው ነገር አለ? እሺ ሊያ ምን ሆነች? የወንገር ተፈጥሮ እንዲ ለምን አነግሩኝ? እዚህ ቤት የመጣንበት ምክንያት ስለተቆለፈው በር ለማጣራት ነበር። እሱንም የመጣ ነው ከሊያ ጋር። አስሬ የተቆለፈ በር አትበለኝ። እኔ ከ2 ዓመት ማቆም ቤት ነው አሁን ደግመ ትልቅ ነገር እንደተቀበረ የሆነ የሀገር ሚስጥር እንዳለ አድርገህ የተቆለፈ በር አትበለኝ። ወይስ እሺ ከሱ ጋር የተያዘ እኔ የማላውቀው ነገር አለ ንገረኝ። ወይስ ይኸው ድሉ ልስጥህ እንዴ? ምን እንደምን አላውቅም ማለት አሁን ይሄ ነገሮቹ እየሄዱ አንተናንና ትዳራችንን አደጋ ውስጥ ሊጥልብን ነው ማለት እኔ አላውቅም። እኔ ደግሞ አንተ ማስቀየም አልፈልግም፣ እንድትቀየመኝ አልፈልግም። እኔ ነገሮቹ ጊዜያዊ በሆነ እሺ እየሰማው ነው። እሺ አሁን ስለ ትዳራችን እና እንጂ እሱ ሲወጣ ቁጭ ብለን እናወራበታለን። ምክንያቱም ልንገርሽ በጣም ማልጠብ ምክንያቱም በዚህ በጣም ብዙ የተደበቀ ብዙ ነገሮችን አውርታኛለች። ካወራችኝ ነገሮች መካከል ልጅ ያልወለዳችሁበት ምክንያት ዋነኛው ምክንያት አንተ እንደሆንክ እሱን ሳይቀር ነግራኛለች። በማስረጃ እንትን ማለት እንችላለን። እኔ ለማጣላት አይደለም የመጣሁት፣ ማወቅ ያሉብህ ነገሮች አሉ እንዴ ጭራሽ እኔ ነኝ ጭራሽ ላለመወለዳችን ምክንያት እኔ ነኝ። እንደዛ ከሆነማ እኔ የማወራው ነገር አለኝ። አንተ ህዝብ እንዲፈርድ ነው አይደል ሁሉ ነገር እየዞርክ የምታጣራው። እንግዲህ ስራ እንደነገርከኝ መጀመሪያም ለህዝብ ነው ነገሮችን የምሰራው። ስለዚህ እንደዛ ከሆነ እኔም የማወራው አለ። በጣም ውስጤ የተቃጠለበት ጉዳይ አለ እንዴ። ላለመወለዳችን ምክንያት እኔ እባላለሁ። አንቺ ስንት ቀን ነው 2 ዓመት ለማለት ነው እንጂ የምሬን እኮ አልነበረም እንደዛ ያልኩ ሚኪ። ለምንድን ነው ማለት አስፈላጊ ከሆነ በቃ ከፈለገ ካሜራውን አንተ ይዘህ ሂድ። እኔና እሷ እንደ ባልና ሚስት ቁጭ ብለን ማውራት ያለብን ነገር አለ። ለግንኙነቱ ማን ችግር እንደሆነ ደግሞ እኔ እኮ ኖርማል ዝም ብዬ ከእሱ ጋር እያወራን ስለነበረ ነው እንደዛ ያልኩት እንጂ እኮ የምር ችግር አለብህ ብዬ እኮ አይደለም። ማደባበስ አያስፈልግም። ማወቅ አይደል የምትፈልጊው? ይኸውልህ የግንኙነታችን ወይም ደግሞ በትዳር ውስጥ እያለ ልጅ ላለመውለዳችን ምክንያት እሷ ነች። በቃ ይህንን አይደል ማወቅ የምፈልገው? ይኸውልህ ጤነኛ ሰው ምንም ችግር የሌለበት ሰው መውለድ የሚችል ሰው እንዴት ነው ከገዛ የትዳር አጋሩ ጋር ግንኙነት ማድረግ? ከባለቤት ጋር በዚህ 2 ዓመት ውስጥ እንግዲህ ግንኙነት ያረከው በጣም አጭር ጊዜ እንደሆነ ነግረናል። አጭር ጊዜ የሆነበት ምክንያት ደግሞ አውቀነዋል እኛ ማለት አንዳንድ ጥርጣሬ ሳይሆን እኔ አሁን ስለ ጥርጣሬው አይደለም፣ እሷ የነገረችን ነገሮች አሉ። ከባለቤቴ ጋር ግንኙነት ማድረግ የሚያምረኝ ከስንት አንዴ ነው እያለች ያለችው። አብዛኛውን ጊዜ አያምረኝም ነው እያለች ያለችው። ይሄ የሆነበት ምክንያት ደግሞ ይህን ነገር ራስሽ ትነግሪዋለሽ፣ እኔ ልንገረው። ለምንድን ነው እንዴት ነው እኔ አላቅም። እንዴት ነው ማለት ባያቅስ እሺ ምን ችግር አለው? መውለዳችን ነው ነገር ይለወቀው። መውለዳችንም እሱና ያለች ንገሪኝ። እሱን እኮ ነግሬያለሁ። ባትችልም እኔ እሱን አምኜ አክብሬ ተቀብዬ እየኖርኩ ነው አይደል ብያለሁ። ማስረጃ እኮ አለ እዚሁ ቀርጸዋል። ምንም እንደው እሺ ምንድን ነው ታዲያ? እኔ ዝም ብዬ ቅድም ተናድጄ ስለነበረ ነው እንደዛ ያልኩት። መውለድ አይችልም ምናምን ብዬ ስለነበረ በቃ አለ እንትን አረግ በእናትሽ አደባብሹ፣ በቃ አደባብሹ። ቀጥታ ንገሪኝ ወይ አንተ ንገሪኝ። እንዴ ምንድን ነው እኔንም እያስጨነቃችሁ ነው? ለምን ትጨነቅ? እኔ እኮ እንዳትጨነቅ ነው መንገር አልፈለኩ። አሁን ከነገርኩ በጣም ትጨነቃለህ፣ ትናደዳለህ። እኔ ደግሞ እሱን አልፈልግም። ምንድን ነው ንገሪኝ። አሁንም እኮ ቢሆን ምንም መንደርደር እንኳን አልጀመርሽም እኮ። እሺ በቃ አሁን እንዴት እኔ አላቅም እንዴት እንደምነግርህ። ካሜራው ነው ይቁም እንዳይባል ደግሞ ቀርጸሃል እኮ አይደል እንዴ? ታውቀዋለህ መሰለኝ ጉዳዩን። በቃ አንተ ንገረኝ ወይ ካልሆነ በቃ ይቅር አይሻልም?
ማለት ባይሰማ አይ ጭራሽ እሱ ቢቶ እኔ አልቶ ኖ አይሆንም። አንዴ ጀመረሽዋል መጨረስ አለብሽ። ምክንያቱም እኔ እውነት ይሄ ትዳር ውስጥ ማላቀው ነገር ካለ እዚህ ቤት አንድ ቀን መቀመጥ አልፈልግም። ታምነኛለህ አይደል? ወንድሜ ንገራት እስቲ። አንተን የምሰማ ከሆነ የምነግሩኝ ከሆነ ንገሩኝ፣ ካልሆነ ሊድላችሁ እናንተው ጨርሱት። እኔ መሄድ እችላለሁ፣ ችግር የለም። ቆይ በቃ ታዲያ ንገሩኝ። አሌክስ ቁጭ በል እንዴ። አንቺ እኔን ትደብቂኛለሽ አይደል? አይደለም እኔን ታምነኛለህ አይደል? ወይኔ አንድም ቀን እንደዚህ ጠብቂያለሁ። አሌክስ ይሄንን ነገር ለመስማት ዝግጁ ከሆንክ ንገሩኝ። እኔ ዝግጁ ነኝ፣ ችግር የለም። እንግዲህ ልስማውና ከሷ የተቆለፈውን በር ከፍተን ስንገባ እንግዲህ ያገኘነው ነገር ወይም ያየነው ነገር ለማመን የሚከብድ ነገር ነው። እኔ እንዴት እንደምነግር ማለት እንዴት በዚህ ልክ ይውል የተቆለፈው ክፍል ውስጥ እሱ በጣም ፈርቶ ስለነበረ ምን እስቲ አንቺ ዝም በይ። አንቺ ጋር እንኖራለን ወንድሜ፣ አንተ ነገር ይበቃ። ልቤና ታንተ ነው እሱ ሄዶ ካንተ ጋር ብናወራ ደስ ይለኛል። በኋላ ብናወራ ላንቺ ያለኝ ፍቅር ያውቅሽ ተይውና አንቺ እናወራለን። ንገሪኝ ወንድሜ። ልንገራችሁ፣ ያው ክፍል ውስጥ የተለያዩ አውሬዎችን፣ ትንሽ እባቦችን በጣም የሚቀፍ ነገር ነው ያየነው። ይቅርታ እባብ ነው ያልከው? አውሬና ቆይ አንዴ ቆይ አሁን ነገሩ ገባኝ። ተው ዩቲዩብ ነው ሰራል ያልከኝ አይደል? ዩቲዩብ ወይ ቲክቶክ ሀረግ ፕራንክ ምናምን ያስደረግሽኝ አይደለም ማለት እንደዛ ነው። እንደዛ ከሆነ ታውቆ ማለት ስለተዛገብኩ እኮ ነው። ምንድን እባብ ማለት ፕራንክ ነው ንገሩኝ። እኔ ሀረግ እንደዚህ ይቀልድ አልወድም ታውቂያለሽ አይደል? ይኸውልሽ እውነት ለመናገር መጀመሪያ የሚሰማውን ነገር በጣም ውስጤ ስለተረባበሸ በኋላ ቀልድ ነው ብለሽ ሌላ ነገር እንዳይመጣ እውነቱን ንገሪኝ። ፕራንክ ነው እያደረክ ያለው? ፕራንክ አይደለም ግን ደግሞ በቃ አለ አይደለ? እሱ ማለት ነው እኔ አይቶ ስለማያውቅ ሰምቶ ስለማያውቅ መሰለኝ በጣም ተደናግጧልና ይሄ ኖርማል የሆነ ነገር ነው ያየው እኮ ግን በጣም ስላጋነነው ነው። አንቺ ተይው ያንቺ አይደለም እኔ የሚገርመኝ አንተ ቆይ የምር እባብ እሺ ፕራንክ ካልሆነ አንተ እባብ ሲባል አመንክ? ይኸውልህ ባለቤት የተቆለፈው ክፍል ውስጥ 2 ክፍል ነው ያለው። እንግዲህ መጀመሪያ ስንገባ ኪችን ነው። ለኔ ለምን ትነግረኛለህ? አይ አታውቀውም። ከፍቼ ስላላየሁት ነው። ምናልባት አንተ ልታውቀው የምትችለው ኪችኑን ነው እንጂ ሁለተኛውን ክፍል አላየሁም። አላ ሁለተኛው ክፍል ገብቼ አላውቅም። በርግጥ ግን ቢሆንም አልኩ ኪችን አለ ሁለተኛው ክፍል አለ እና የተለያዩ አውሬዎችን ያየን ይውል ማለት አይ ባትነግረው ነበር የሚሻለው እያለች ነው። እየሰማ ነው አይደል? ማለት እኔ አላውቅም ባትነግረው ነበር እኮ የሚሻለው። ምንም ጥሩ ስራ ቆይ ተይው። ምን ያህል ይኸውልሽ ቢሮ ስራ ትቼ እንደመጣሁ ታውቂያለሽ። ቆይ ምን እየቀለዳችሁ ነው? ለፕራንክ ነው ስራ ትተሽ ያስጠራሽ አንቺ? ኧረ ተይ ወንድሜ በጣም ነው ማዝነው። ይኸውልህ ያንተ እንጀራ እንዲስተካከል ተብሎ እኔ እንጀራዬን ትቼ መምጣት አልነበረብኝም። እሺ አሌክስ ወዴት ነው የምትሄደው? አሌክስ ወዴት ነው የምትሄደው? ውድ ተመልካቾቻችን ተመልሰን መተናል። እንግዲህ አሌክስን ልናስቆመው አልቻልንም። ልቀቁኝ እያለ ስራ አለኝ እያለ እንግዲህ በጉልበት ነው ጥሎ ነው የወጣው። ውጭ ላይ ግን የእኛ ባልደረቦች እሱን ለማረጋጋት ነገሩን በጥንቃቄ ለመንገር እየሞከሩ ነው። ይዘውታል። ያለውን ነገር ያው አይፈረድበትም። በእርግጥ እንኳን እሱ እኛም ለማመን ተቸግረናል። ሀረግ እንግዲህ ከነዛ አውሬዎች ጋር ምን ስታረጊ እንደነበር ዲቴል ነገሩን ትነግሪናለሽ። እኛም ትናንት ቀረጻ አቋርጠን እስከ መሄድ ደረጃ ነው የደረስነው። ሊያ ከኛ ጋር ናት። እኔ በዚህ ሁኔታ ሊያ እዚህ ግቢ እንድትኖርም አላደርግም። ይቅርታ። እኔ ቀረጻ እያረግን እየፈራን ነው ማለት የሆነ እኔ እባብ በጣም ነው የምፈራው፣ በጣም ነው የምጠላው። አሁን ያለነው ደግሞ ኢቭን ያውም የሊያ ቤት ውስጥ ነው። 2 ዓመት ሙሉ እባብ እንግዲህ እንደዚህ ተቀምጠን ራሱ ኢንተርቪው እያደረግንበት ያለበት ምክንያት 2 ዓመት ሙሉ እነዚህ እባቦች ከዛ ክፍል ወጥተው ስለማያውቁ እኔ አላቅም። ይህንን ነገር እንዴት እንደማወራው አላቅም።
ሐረግ እያንዳንዱን ነገር ትነግሪኛለሽ። እያንዳንዷን ነገር ምንም ሳትጨምሪ ሳትቀንሺ ሳታጎይ ከመጀመሪያ ጀምሮ ያለውን ነገር ትነግሪኛለሽ። ያው ትናንት ጀምሬልህ ነበረ እና እንደነገርኩ በቃ ምግብ ምንም ነገር ሲያስፈልጋቸው ሰዓታቸውን አውቃለሁ ሄዳለሁ እና በቃ አብዛኛው ከነሱ ጋር ነው ጊዜን ማሳለፈው እንዳልኩ ተሻሻለው ምናምን በቃ ብዙ ነገሮችን ማለት አሁን ቃላቶችን መጥራቱ ልክ አይደለም ብዬ ስላሰብኩ ነው በመተሻሸት እንትን ያልኩ ያለውትና ብዙ ነገሮችን አደርጋለሁ ከነሱ ጋር እንዳልኩ ቅድም ባለቤቴም ትላንትና እንዳልኩ ባለቤቴም አይወልድም መውለድ አይችልም ምናምን ስላልነበረ በቃ እኔ ከሱ ጋር ምንም አይነት ጊዜ የለኝም። ሲጀመር እኔ በጣም ነው የሚያስጠላኝ ሲቀፈኛል ሁላ ካገኙት በኋላ ምናልባት እንኳን ተሳስተን የሆነ ቀን እንትን ካደረግን በቃ እኔ ከአምስት ቀን በቃ ለረጅም ቀን ማየት ሁላ በጣም ነው የሚያስጠላኝ እሱንና ከነሱ ጋር ነው ብዙ ነገሮችን የማደርገው ማሳልፈው በቃ እኔ እንጃ አላቅም እኔ እንደ ሰው ነው የምቆጥራቸው ሁላ ምክንያቱም እኔ ሌላ ሰው ዘመድ ጓደኛ ሌላ ማንም እንትን አይለኝም ከነሱ ጋር ነው ብዙ እንትኖችን የማሳልፈውና እኔ እንጃ አላቅም ለእኔ ኖርማል ነው ለእናንተ ለምን እንደዚህ እንደጨነቃችሁና አዲስ ነገር እንደሆነባችሁ አላቅም ከነሱ ጋር መተሻሸት ቆይ እባክሽን አትንኪኝ እንደዚህ ነው እንትን ላሳይ ፈልጊ ምን ያክል እንትን እንደምንል ማለት እኔ እንጃ ለምን እንደምትጨነቅና እንደምትፈራላቅ ከነሱ ጋር ተሻሻለሁ ብለሽ ነበር መተሻሸት ማለት ለምሳሌ አሁን አንተ ከፍቅረኛ ጋር ወይ ከሚስት ጋር እንትን ራቅ ብለሽ ነገሩን አስረጂኝ እንዳስረዳረል የፈለከው እንዴት እንደሆነ ላሳይ ብዬ እኮ ነው ማለት አሁን ለምሳሌ አታሳይኝ ይኸውልሽ እባክሽን ሐረግ እኔን መንካት አይተጠበቅብሽም እኔ አይደለም አሁን እነሱ ኖሮ ወይ አላሳይ በአካል ታዲያ እንዴት ላሳይ ይችላል ግራ አጋባኝ እሺ ለምንድን ነው የምታረው አሁን እኮ ነኝ እነሱ አይደለም ማለት ቆይ አውሬና እባብ እየቀለብሻለሽው ለምንድን ነው ይኸውልህ እኔ በጣም ብዙ ነገሮች እንትላለሁ ማለት በቃ ከነሱ ጋር እኔ አላቅም በአካልም ሳይሆን በመንፈስም በጣም ነው የምንገናኘው በመንፈስ አዎ በመንፈስ ማለት አልገባኝም ቦታው ላይ ካልሆንክ በደንብ አይገባም ማለት አሁን እንደዚህ ነው ብዬ ባስረዳ አይገባም ምክንያቱም ይሄ በቃ የነሱና የኔ ነገር ነው እኔ ራሱ አላቀውም እንኳን ላንተ ላስረዳ እኔም አላቀውም ቢሆን ሰዓት ላይ ሌላ ሰው ነው የምሆነው ከሆነ ሰዓት በኋላ ደግሞ ሌላ ሰው ነው የምሆነው በቃ ወደ ራሴ እመለሳለሁ ከዛ በኋላ ግን እኔ አይደለሁም እኔ ማለት በቃ ሌላ ቦታ ነው የምንገናኘው አንዳንዴ መቃብር ቦታ ራሴን አገኛለሁ የተለያዩ ቦታዎች የማይጠበቁ ቦታዎች መቃብር ቦታ ነው ያልሽው ከውስጥ ብትል መቃብር ቦታ ነው ያልሽው አዎ እና በቃ እንደዚህ ነው እንትናችን እንዴት አሁን ስለ መቃብር ቦታ ማለት ድርጊቱን ያደረኩ የተነጋገሩናም ቢሆን ሊገባ ይችል ነበር አሁን ግን እኔ እንዴት ላስረዳ በጣም ከባድ ነው ለማስረዳት ቆይ መቃብር ቦታ ስላልሽው ነገርኝ እስቲ በስነ ስርዓት በቃ መንፈስ ነው አልኩኩ መንፈስ ነኝ በቃ እኔ እንጃ አላቅም እንዴት ነው ማለት አሁን እንደዚህ ባስብረ ትረዳኛለህ እንደዚህ ባወራክ አትረዳኝም ብዬ ስላሰብኩ ነው እንትን እያልኩ ያለሁት ምክንያቱም አሁን መቃብር ቦታ ሄዳለሁ ብዬ ካለው አይደለ በቃ ሄዳለሁ መቃብር አይቼ ተመልሼ እመጣለሁ ደግሞ ሰዓት አለው ሁሉም ተመሳሳይ አይደለም በሌሊት 7 ሰዓት 9 ሰዓት እነሱም የሚተኙበት ሰዓት ተኝተውም ሳይሆን ስትገባ የሉም እነሱ ራሱ በመንፈስ እንትን ስለሚሉ ማለት ነውና ለዚህ እኮ ነው ለሊ ነው ካውሮቹ ጋር የምትገናኘው አዎ ለሊት ነው በመንፈስ መገናኘት ማለት ምን ማለት ነው እኔ እንጃ እሱ እንዴት ላስረዳውን ማለት እኔ መገናኘው ከነሱ ጋር ነው ያው ከነሱ ጋር ነው ጊዜ የማሳልፍ እኔ በጣም ሰው አሁን ላይ በተለይ ከነሱ ጋር በመንፈስም በአካልም መገናኘት ከጀመርኩ በኋላ ሰው በጣም እየጠላው ነው ማለት ወንድ ሴት በቃ ማንም በለው እኔ ሰው ላይ አስጠልቶኛል ጭራሽ ባሌ ደግሞ በጣም ነው የሚያስጠላኝ በቃ አላረድ ስለሚያሳዝነኝ ነው በጣም እኔን ወዶኝ እንደዚህ ብዙ ዋጋ ስለሚከፍል ነው እንደዚህም እየኖርን ያለ ነው እንጂ እኔ እሱ ራሱ በጣም ነው የሚያስጠላኝ እኔ ከሱ ገላ ይልቅ የነሱ ገላ ይሻለኛል ይቀለኛል ሁላ ያውሬዎቹ አዎ እና በጣም ነው እሱ እንትን የሚያስጠላኝ እና ለዛ ነው ከነሱ ጋር በጣም ሪሌሽንሺፓችን በጣም ጠንከር ያለ ነውና
እኔ ያልገባኝ አሁንም ጥያቄ የሆነብኝ ነገር አውሬ መቀለብ ምንድነው ጥቅሙ? አንቺ የምታገኘው ነገር ምንድነው ከዛ? እኔ በጣም ብዙ ነገር በቃ እኔ ደስተኛ ነኝ ከነሱ ጋር እንዴ ለምን አትረዳ? በቃ ደስተኛ ነኝ ከነሱ ጋር በጣም ብዙ ነገሮችን አሳልፋለሁ አደርጋለሁ አልኩህ እኮ እነሱን ስቀልባቸው እኔ ራሱ የበላው ያክል ነው የሚሰማኝ። ስለዚህ እኔ ደስተኛ ነኝ በእነሱ። እኔ ለምን በእርግጥ እዚህ ሀገር ያልተለመደ ነገር ስለሆነ መሰለኝ ሁሉም ሰው ግራ ይገባው። እኔ በቃ ብቻ ደስተኛ ነኝ ማለት አሁን አንተ ሚስት አለ አይደለ? በቃ ላይ ከሚስት ጋር የምትደሰተው አይነት ደስታ እኔ ደግሞ ከነሱ ጋር ደሰታለሁ ማለት ነው። እኔ ምን ብዬ ልንገረ ማለት እኔ ገና እጃቸው ራሱ እንደዚህ እንትን ሲለኝ በጣም ነው በቃ የሆነ ደስ የሚለኝ ከነሱ ጋር ያለኝ ነገርና ብቻ አላቅም። በብዙ ነገር እንገናኛለን፣ በመንፈስ እንገናኛለን እና ብዙ ነገር አውሬዎቹ ጋር ያልተገባ ነገር ታደርጋለሽ እንዴ? አዎ እንትን ይሉኛል። በዛ ላይ ደግሞ እነሱ ብዙ ነገሮችን ያው ሰው ላይ የሚሆነ ነገርም እንትን ካለ ማለት እኔ ነኝ ድርጊቱን ማደርግ ምፈጽምላቸው ምናምንና እነሱ ደግሞ ያው ሰው ላይ አልገባም። ምንድን ነው ያልሽው? ማለት ያው አንተም ከፈለክ እንትን ልል እችላለሁ። ምን ማለት አሁን ሚስት ወይ የሆነ ሰው አስቸግሮ ወይ ደግሞ እምቢ ብላክ ምናምን ከሆነ በእነሱ መልኩ ሊሳካል ይችላል። በነማ ታውቃቸዋለህ? እኔ ያው የኔ አልገባኝም። እስኪ ግልጽ አድርጊልኝ። እያወራሽ ያለሽው ነገር እኮ አልገባኝም። እንዴት መሰለ አንዳንድ ሰዎች አሉ ህይወት አልሳካላቸው፣ ለምሳሌ ትዳር፣ ፍቅረኛ ማግኘት ያልቻሉ፣ ሀብት ንብረት ማግኘት ያልቻሉ ሰዎች አሉና እነዛ ሰዎች መጥተው የሚያናገሩኝ እኔ ነው። ምክንያቱም ለባቦች ላዞች ለነዛ ነገሮች እንዳስተካክል የሚያደርጉት እኔ ነኝና ለእኔ ይነግሩኛል። እኔ ያለውን ነገር ከነሱ ጋር እንትን እላለሁ፣ ይሳካላቸዋል፣ ይገብራሉ ማለት ነው። ማለት ምንም የሆነ ነገር ተደርጎላቸው ያንን ነገር ምንም ነገር ማድረግ ካልቻሉ፣ ለምሳሌ አሁን የሆነ ነገር ሲደረግል የሆነ ነገር ታመጣላችሁ እላችኋለሁና ያንን ነገር ካላደረጉ ህይወታቸው ደግሞ የበለጠ አደጋ ውስጥ ይገባልና በጣም ጥሩ። ቆይ ስለዚህ በስተመጨረሻም ወደ እኔ ሀሳብ መጣሽልኝ። እንዴት መሰለ መገበር ነው ማለት ነው ያዛችሁት? አዎ የሚገርም እኔ ጋር መጥቶ ያልተሳካለት ሰው የለም። ለዛ ነው ቅድምም የምትፈልገው ነገር ካለ ምናምን ስለ የነበረው። ምክንያቱም ብዙ ሰዎች ሀብት ንብረት ሚስት በቃ ሁሉም ነገር ተሳክቶላቸው ነው እየኖሩ ያሉት እና እኔ እንጃ በቃ ምን እንደምላላቅ የት መጥተው ነው የሚገብሩት? መቼስ እዚህ ግቢ ነው እንዳትኝ። እዚህ ግቢ አይደለም ሌላ ቦታ ማለት ቦታውን አሁን ብነግርም አታውቁም። ጫካ ውስጥ እዛ ነው የሚገበረው። ታዲያ እዚህ ግቢ አውሬ ምን ይሰራል? እዚህ መኖሪያቸው እኮ ነው ይሄ። እነሱ እዚህ ነው የሚኖሩት፣ ምግብ የሚበሉት እዚህ ነው፣ ከኔ ጋር የሚገናኙትም እዚህ ነው። እዛ ለአንዳንድ ስራዎች ነው እዛ የሚሄዱት እንጂ ከዛ ውጭ እዚህ ነው ያሉት። እኔ እንዴት እንደሆነ አላውቅም። ምክንያቱም እኔ ሌላ ቦታ እኮ መኖር ይችላሉ፣ ግን ደግሞ እኔ ከኔ እንዲርቁኝ አልፈልግም። በየትኛውም ሰዓት እነሱ ማግኘት ፈልጋለሁ። በቃ እኔ ከነሱ ጋር ማለት ረጅም ሰዓቴን ከነሱ ጋር ስለሆነ ማሳለፍ ሌላ ቦታ ቢሆኑ አላገኛቸውም። ስለዚህ ለዛ ነው ቤት ውስጥ ያደረኳቸውና በየትኛውም ሰዓት እነሱ ማግኘት ፈልጋለሁ፣ ከነሱ ጋር ጊዜ ማሳለፍ ፈልጋለሁ። አሌክስ እንዴት መጣ ማለት? አሌክስ ምንድነው? አሌክስ ተረጋጋ፣ ቆይ የሰማውን ነገር በሙሉ ነው ያስረዳለሁ። አውሬ ቤት ውስጥ ተረጋጋ፣ ቆይ ዘንዶ እዚህ ያስቀምጥሻል። ተረጋጋ፣ ቆይ አንዴ። ለምን ወንድሜ እውነት ነው ይሄ ነገር? ተረጋጋ። እንደዛ አይደለም እኮ ይልክ። እንዴት መሰለ እስከዛሬ ተረጋጋና በቃ እናወራለን። አስረዳለሁ በደንብ ያለው ነገር እባክህን አሌክስ እባክህን ለቀቀኝ በእናትህ። ከደርከኝ እኮ አሌክስ እኔ ልገለኝ። ኧረ በእናትህ እባክህን አሌክስ እባክህን። ወይኔ አሌክስ ተረጋጋ። ሰይጣን ነው አቅፌ ኖርኩት። ኧረ በስመ አብ ማወቅ ያለበት ነገር አለ። ኧረ እኔ እየቀፈፈኝ ነው ውስጤን ራሱ። ልጅ ያልወለዳችሁበትን ምክንያት ግልጽ ነው። ይኸውልህ አንቺ ምን አይነት አውሬ ነሽ? እቺ ራሷ አውሬ ነች። አንቺ ጭራሽ የኔን ስም ታጠፊያለሽ ልጅ ምናምን ብለሽ ለምን አትይኝም ነበር? መጀመሪያ እስቲ ንገሪ። ይኸውልህ 2 ዓመት
ሁለት በቅጡ ጾታዊ ግንኙነት ያላረጋችሁበት ምክንያት ግልጽ ነው። እሱ ደግሞ ምንድነው ይህች ልጅ በመንፈስ የምትገናኛቸው ነገሮች አሉ። እኔ ስለ መንፈስም አውርታልኛለች። ኧረ በቃ ወንድሜ በቃ በስመ አብ ተረጋጋሽ። ሰይጣን ነው አቅፌ ስተኛ የነበረው እንደዛ እኮ አይደለም በቃ ነው እንጂ ሰይጣን ነው እኮ ይሄ እኮ የሰይጣን ስራ እኮ ነው እኮ። እኔ እገልሻለሁ፣ እመኝኝ እገልሻለሁ፣ እርግጠኛ ወንድሜ። እንኳን መጣችሁ። ይሄን ነገር ባታወጡት ኖሮ እድሜ ልኬን እኔንም እኮ ነገ ምን እኛም ደንገጣ እውነት ነው ሰው እንዳለ የሚያወራው አፍዛው ነው የሚባለው እውነት ነው ማለት ነው። አንቺ ሰይጣን እኔ ላይ ምንድን ነው ያለው? እባክህ ያዝልኝ ይገለኝ ነው። ቆይ አሌክስ፣ ቆይ ቁጭ በል አሌክስ፣ በእናትህ ቁጭ በል አሌክስ፣ በእናትህ ተወኝ ወንድሜ። እኔ እንዴ አንቺ እኔን ይኸውልህ፣ ወይኔ ዛሬ ቢቻል እዚህ ቤት ማደር የለብህም። ቢቻል እዚህ ቤት ማደር የለብህም። እኛም ይኸውልህ ደንግጠናል እንዳንተ። አሁን ደግሞ ሌላ እየነገረችን የነበረ ነገር ነበር። ይኸውልህ እንዳልኩ ነው፣ እዚህ ቤት ዛሬ ማደር የለብህም። ካስፈለገ እኛ የሩም ወይም ደግሞ የገስታው የሆቴል ሁሉ ነገር ይኸውልህ ራሴን የቻልኩ በጣም እጄን ተስሜ የምሰራው ስራ ያለኝ ሰው ነኝ። እሺ እኔ ማደሪያ አላጣሁም። ገብቷል? ህይወትን ያጣሁት ይኸው ህይወቴን ደግሞ አጣሁ። በቃ ይኸው እኮ ግልጽ ነው። ሩም ይላል። ይኸውልህ አንተ አሁንም እየተጨነቅ ያለው ለተመልካቾች ነው እንጂ እንዴ እኔ የኖርኩበትን ነገር አስብ እስኪ። አንተ ብትሆን እንዴት ከእንደዚህ ሰው ጋር አብረህ ትኖራለህ? እኔ ነገ የወንገር በሆንስ እንዴ አፍዘሽኝማ ነው እኔ አንቺን ሳልገል። ይኸውልሽ ዝም በይ አንቺ፣ ዝም በይ። አምልኮ ውስጥ የማይሆን አምልኮ ውስጥ ነሽ እንደወድሽም ትፈልጊያለሽ? አንተ እቺ ምን አይነት ደፋር ሰው ነች? በእናታችሁ ገና እጄን አይደለም ሲጥ አድርጌ ነው የምገልሽ። ዛሬ ብቻ እነዚህ ሰዎች ከዚህ ቤት ይውጡ። እኔ አልሄድም። አብረን ነው የምንወጣው። አብረን ነው የምንወጣው። ጭራሽ አይደለም። ቆይ ማውራት አለብን። በዛ ላይ ደግሞ ሄጄ ቤቱን ማየት እፈልጋለሁ። አይሆን እፈልጋለሁ። በቃ እፈልጋለሁ። ምን ሁሉን አያገባችሁ እንዴ? ከአምልኮት የማይሆን ሰይጣናዊ ነገር ከሚያደርግ ሰው ጋር እኮ እየኖርክ ያለሁት እንዴ። ለምን እኔንም አትረዱኝም እንዴ? አንተ እስቲ አንተ በእኔ ቦታ ሆነው እንዴ አንቺ እንደዛ ሆነሽ መተሽ እኔ ጋር እንትን ስትይ ትንሽ እንኳን አይቀፍሽም? ተይ ምን ውስጥ ነው የኖርኩት? ምን ውስጥ እሺ ሊያ ታውቃለች፣ የሁሉ ነገር ታውቃለች። እና እኔ አንድ ቀን እዚህ ቤት ወይኔ ተጠራጥሬ አላውቅም። ምንም ነገር ይኖራል። ወይኔ አሌክስ እሻው ምንድን ነው የማደርገው? አሌክስ አውሬ ይኸውልህ ውጪ እንውጣና እናውራ። አውሬ አትበል እሺ። አረግሬን ምን ያረክሽ ነው? ምን ያረክሽ? ምንድን ነው ያረክሽው? እግሩ ምንድን ነው ያረክሽው? እግሩ ምንድን ነው ያረክሽው? ምንድን ነው ያረክሽው? መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።